ወንድምሽ ማለቴ ቤቢ ቤቢ ምን ሆነ? አረ ምንም አልሆነ። ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። በጣም ቆንጆ ነሽ። ስምሽ ማን? ለዛ እባላለሁ። ያንተስ? የኔን እንኳን ቀስ ብዬ ስንላመድ እነግርሻለሁ። እዚህ ያለው ዘበኛ ግን እንዴት ነው ጸባዩ? አመሩ ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ ሴት አወል ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ ጥሎብኝ አጭር አልወድም ነው። ውስጤ ፍቅር ስላለ ሰውን ሁሉ የኔ ፍቅር እላለሁ። ለዛ ነው። ወይ ለምን ሳትደውልልኝ ሊመጣክ? ይቅርታ የኔ ፍቅር። አንተ እየሰማኩ ደገምከው። ለምዶብኛል አልኩ አርጁን። የኔ ፍቅር አትበለኝ። ሲመስለኝ በጣም ቢዚ ነሽ። በቃ በኋላ እንገናኛለን። አዎ ቢዚ ነኝ። በጣም ይቅርታ። እሺ ለስላት ተቀበለችኝ። እና እሺ ያንተ ሲም ሰጣት? አዎ ቢሰጥቻታለሁ። እሺ ያክስቴ ስሟ ማን ነው? መድኃኒት ነው። እሺ አርጁንዬ በጣም አመሰግናለሁ። የሰማችው ማመን አቅቷታል። እንግዲህ ሰላም በመጨረሻ ከደረጀ ነው የወለድኩት። የልጅ አባት ደረጀ ነው፣ ያንቺ አባትም የባቢ አባትም ደረጀ ነው። ስለዚህ እኔ ሌላ ከኔ የተወለደው ልጁ አባትየው ሌላ አይደለም፣ ያንቺው አባት ነው። ስለዚህ አምነሽ ተቀበይ ዳጣ። እንግዲህ ብዙ ነገር ሞክሬያለሁ ለማስተካከል፣ ግን የሚቻል ነገር አይደለም። እንግዲህ የተደፋ ውሃ አይታፈስም። ስለዚህ የሆነው ነገር ሆኗል በማለት ነበር እንግዲህ ስትል የነበረው እና በጣም በሚያሳዝን ሁኔታ ዳጣ በቃ አይኗ ሁሉ ፍጥጥጥ ብሎ እንግዲህ አይኗ ራሱ ውጭ ነው የወጣው። ምክንያቱም ይሄ ነገር እንዴት እንደሆነ ማለት ህልም ነው ወይስ ህልም ነው ብትላት ራሱ ደስታዋ ነበረ። ምክንያቱም ይሄን ነገር ከአእምሮ በላይ ስለሆነባት ማነው ቤተሰቦቻችን አስባችሁታል። በፊት ጀምራ እንግዲህ ስትከራከር ነበር ዳጣ አይታችኋል። ናታን እንኳን ምናልባት እንደዚህ ይሆን እንዴ ብሎ ባለፈው የሆነ ሀሳብ ሲያነሳ አንተ ያምሃል እንዴ ጭራሽ የማይታሰብ ነገር እንዴት ምን ከምን አምጥተህ ይሄን አሰብከው እንዴ በዝለህ ምን አይነት አእምሮና ጭንቅላት ቢኖርህ ነው ይሄን ያሰብከው በማለት እንግዲህ በጣም ተናዳ ነበረ ነገሮችን እንትን ስትል የነበረውና በጣም በሚያሳዝን ሁኔታ በጣም በሚያሳዝንና በሚደንቅ ሁኔታ የሆነው ነገር በጣም ከባድ ነበር። ውድ ቤተሰቦቻችን በጣም ነው የሚያሳዝነው። ዳጣ በጣም ደንግጣለች። እንዳጠቃላይም ግን የሆነው ነገር ያው ከልኩ ስለማያልፍ እንግዲህ የሆነው ነገር ሆኗል። ምክንያቱም ይሄን ነገር ከዳጣ በላይ ደረጀም ይሄን ነገር አምኖ ለመቀበል የወሰደበት ጊዜ ለራሱ ይሄ የሚባል አልነበረም። ግን በመጨረሻ የሰማውን ነገር ግዴታ መቀበል እንዳለባት ያው ማመን ነው ያለባት። ግን አሁን ሰላምን እርግጠኛ ነኝ ጥላት ልትሄዱሉ ትችላለህ። ይሄን ነገር ማለት በቃ በጣም ከአእምሮ በላይ በተለይ ደግሞ ሄዳ አባቷ ደረጀን ይሄን እውነት ነው ወይ ብላ እስከምትጠይቀው ድረስ በጣም ነው እንትን የሚለው። ሲቀጥል ደረጀ ዳጣ ይሄን ነገር እንድትሰማ በፍጹም አልፈለገም ነበረ። ናታንንም እንዳልኳችሁ የነገረችው እንትና ናት መድኃኒት ናት እንጂ ደረጃ አልነገረውም። ያን ያክል ሲጨነቅ ናታን ታስፈልገኛለህ፣ ይሄንን ሸፍንልኝ፣ ይሄንን በዚህ ውጣ በዚህ ውረድ እያለ ያንን ሁሉ ቻለንጅ እንኳን አብሮት ባለ ሰዓት ላይ ግን የሆነውን ነገር አንድም ነገር ነግሮት አያውቅም ለናታን ለራሱ እንኳን አይደለም ለዳጣና አብጌል ራሱ አሁን ከአክስቴ ጋር ይሄን ያክል ሰጣ ገባ ያስገባችሁ ነገር ምንድነው? የተፈጠረው ነገር ምንድነው? ምን አደርጋት ነው ወይስ ለምንድን ነው ይሄ ነገር እንደዚህ ሆኖ ብላ ስትጠይቀው ነበርና እንደዛ ብላ ስትጠይቀው እንኳን ምንም አልመሰለውም። የሚገርማችሁ ነገር በቃ ምንም አልተፈጠረም ኤቢ ማወቅ የለብሽም ምናምን አላት ማለት ነው። ሪከርዱን እንግዲህ ያቺ መድኃኒት ሪከርድ አድርገዋል ደረጀና እሺ ያንን ሪከርዱን አሰማኝ፣ ምክንያቱም ሪከርዱን ፈልገዋለሁ። አንደኛ እዚህ ጋር እኔ አጠቃላይ ይሄ ለክርክር እስከቀረብኩ ድረስ ወይም ደግሞ እዚህ ጋር ፊት ለፊት እንትን እስካልኩ ድረስ ይሄን ነገር እያንዳንዱን ነገር ማወቅ አለብኝ ብላ ጠይቀው ነበረ። ግን እሱ ምንድነው ያላት? አይ ያ ነገር ይሄን ያክል አንቺ አስፈላጊ አይደለም፣
ስለዚህ ይህን እሱን ታዩና አንቺ ትኩረትሽ እኔ ይሄን ነገር እንዳልሰራሁት በሙሉ ልብሽ ይመኝ። ከዛም ባለፈ ደግሞ ምንም እሷ በህይወት እንዳለች ይሄን ነገር ማረጋገጥ አለብሽ። በአንድም በሌላ መልኩ አስተካክል እንጂ ሌላ ነገሩን ታዩ በማለት ነው እንግዲህ ደረጀ እንደዛ ያላት ማለት ነው። ግን እንደዛ ሲላትም እሷ በቃ ያን ነገር ለማወቅ ፈለገች። ግን ደግሞ የአባቷን ስለምታከብረው እንዲሁም ደግሞ ፖሊሶቹን ስጡኝ ስትላቸው መስጠት ስላልፈለጉ ነገር ይሹ በዛው ቀርቷል ማለት ነው። ውድ ቤተሰቦቻችን በጣም ነው ያስደነግጣል እውነት ለመናገር በተለይ ዳጣ በጣም ነው የደነገጠችው። እንግዲህ በቃ እኔ እንጃ ሰላምን ምን ልትላት ትችላለች? እውነት በጣም ነው የምትቀየማት፣ በጣም ነው የሚደብራት። በእርግጠኝነት በጣም እንደሚደብራት ምንም ጥያቄ የለውም። ጥላት ራሱ ምንም እንተሳትላት ጥላት ልትሄድ ትችላለች። በጣም በሚገርም ሁኔታ ማለት ነው። ውድ ቤተሰቦቻችን በጣም ነው እንትን የሚለውና ቀጣይ ያለውን ነገር እንግዲህ ለማስተካከል ሁሉም ነገር ለማስተካከል እየተሞከረ ነው የሚገኘው። ግን አጠቃላይ ዳጣ ይሄን ነገር አሁን ቀጥታ ሄዳ አባቷ እንደማንም ብሎ ወደ ቤት መጥቶ አባቷን እንዴት አድርጋ መጠየቅ እንዳለባት ነው አሁን ውስጧ እያወራ እንትን እያለ ያለውና በጣም አስቸጋሪ ነው። ውድ ቤተሰቦቻችን ቀጣይ እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ግን ሁኔታው በጣም ከባድ ነው ውድ ቤተሰቦቻችን። ሌላው እንግዲህ አብጌል ደረጃ አባቷን ለማስፈታት ከላይ እስከታች በቃ ብዙ ነገሮችን ዘጭ ብላ ከዘጭን ባሻገር ደግሞ ተሳክቶላት ደስ በሚል ሁኔታ ነገሮችን እያስሄደች ነው የሚገኘው። ብዙ መረጃዎችን ሰብስባለች። ከዚህም የመጀመሪያው እንግዲህ አርጁ በጣም ትልቅ ነገር ነው ያዋለላት። በጣም ደስ በሚል ሁኔታ አርጁ ይሄን ነገር በጣም ለሷ በጣም ትልቅ ዋጋ ቫልዩ ነው የሰጠላት። ምክንያቱም እንዳልኳችሁ ነው የነበረው ነገር በጣም ከባድ ስለነበረ እንዳጠቃላይ ሁኔታው ትንሽ ከባድ ነበርና አርጁ የሰጣት መረጃ ሲም ካርድ እንዳወጣላት መጀመሪያ ግን በሌላ ሰው ስም አውጣልኝ እንዳለችው ያንንም እንግዲህ አልችልም ብሎ እንትን እንዲያለላት አጠቃላይ ነው ያን ነገር የተናገረውና በጣም በሚያሳዝን ሁኔታ ነው እንግዲህ ያ ነገር የተፈጸመው። በመጨረሻ ደግሞ እንግዲህ የሆነው ነገር ትንሽ ከባድ ነው። ግን ያ ሁሉም ነገር እንደሚስተካከል ደግሞ ባለሙሉ ተስፋዎች ነን። ወደ ሀገሬ ልጆች ቀጣይ ሁሉም ነገር ተስተካክሎ መልካም ሆኖ እንደምናየው እንግዲህ ተስፋ አለን እንጂ እያደረገ ያለው ነገር በጣም ነው የሚያስጠላው። ቤተሰቡ እንግዲህ ትርምስምስ ወጥቷል። አክስትየዋም እንግዲህ እያደረገች የነበረው ነገር በጣም ነው የሚያስጠላው እውነት ለመናገር። ግን ያው ከአንዳንዱ ነገር ይሁን ተብሎ እሱን በጸጋ ተቀብሎ ሁሉንም ነገር ትቶት ነበረ። ግን በቃ አሁን ላይ ከአቅም በላይ ሆነ ማለት ነው ውድ ሀገሬ ልጆች። ስለዚህ በጣም ነው የሚያስጠላው። ግን ያው ምንም ማድረግ አይቻልም። ደረጀም እንዳያችሁት እንግዲህ እስካሁን በስር ላይ ነው። መድኃኒትም ውይውል እያለችው ነው የምትገኘው። በጣም ከባድ ነው። ያው ግን የሆነውን ነገር እንግዲህ በትዕግስት ማየት ነው። ሌላ ምንም የሚደረግ ነገር የለም። እንግዲህ ያው ሰሞኑን ይወጣል በእርግጠኝነት። ምክንያቱም መውጣቱ አይቀርም። ለምን መሰላችሁ? ያው ሁኔታው እያንዳንዱ ነገር ግዴታ መውጣትም ስላለበት ማለት ነው ይወጣል። ምክንያቱም እስካሁን ክስ አልተመሰረተበትም። ክስ ቢመሰረትለበትም ሌላ ተጨማሪ መረጃ ግዴታ ህግ ይፈልጋልና ያንን ተጨማሪ መረጃ እነሱ መስጠትና እንትን ማለት የቻሉም አይመስለኝም። ስለዚህ ያን ነገር ማድረግ ካልቻሉ ደግሞ ግዴታ ሁኔታ ነገሩ ምንም ጥያቄ የለውም። ምንም ከዚህ በላይ ማቆየት አይችሉም። ክስ ተመስርቶ ተጨማሪ መረጃ ምናምን ከመጣበት ግን አለውድ በግድ መሄዱ አይቀርም ማለት ነው ውድ ሀገር ልጆች። ስለዚህ በዚህ መካከል ነው እንግዲህ ሁሉም ነገር ያለው። ዳጣም በጣም ግራ ተገብቷታል። ያብጌል እንግዲህ ጨኛ ደግሞ የተባለው ሰውዬ መጥቶ ዛሬ ከአርጁ ጋር አርጁ የምትባለው አንተ ነህ እንዴ ምናምን ሲለው ያብዬኔ ፍቅር ስለ አርጁ ደግሞ የምናባክ ፍቅር ነው ያለው ማለት ነውና አርጁ የኔ ፍቅር አላለውም ጭራሽ። ያ ልጅ ግን ምንም አይረባም። ጋይስ አይቃዲስ ስሙ ብቻ ነውና በጣም ነው የሚያስቀው ጋይሶች። ቀጣይ በአዲስ ቪዲዮ እስከምንመጣ ሼር፣ ላይክ፣ ሰብስክራይብ አድርጉ። ሁሌም ከኔ ከሆናችሁ አብራችሁ ስላላችሁ አመሰግናለሁ። መልካም ጊዜ በያላችሁበት ወዳችኋለሁ ቤተሰቦቼ። ላይክ አይረሳ። ሁሌም ከኔ ጋር ስለሆናችሁ ምስጋናዬ በጣም ከፍ ያለ ነው። መልካሙን ሁሉ ተመኘውላችሁ ውድ ቤተሰቦቼ። ላይክ አይረሳ። ላይክ አድርጉልኝ። እናንተ ላይክ ለኔ በጣም ትልቅ ዋጋ ስላለው እወዳችኋለሁ። ባይ